እስቲ ተመልከቱ በውስጥ የሚላኩትን መረጃዎች እጅግ የሚያስደነግጥ ነገር እየተፈጠረ ያለ ይመስላል። አንዲት እህቴ በብዙ ጊዜ መረጃ የምታደርሰኝ ነው። እንግዲህ አሁንም በውስጥ የሆነ መልእክትን ጽፋልኝ በመቀጠል ደውላም ህዝቡ ይስማ ስትል የሆነ ነገርንም መልእክት ያስተላለፈችው እስቲ አስቀድሜ ላንብብላችሁ ያለችኝን ነገር። እረ ማታ ከደወልኩልህ በኋላ እኮ አብርሽ ለሄርሜላ ቤተሰቦች ሽማግሌ በቅርቡ ሊልክ እንደሆነ ሰማን። ጋሽዬ አልሄድም ብለውታል። ሌሎች ትልልቅ በእናቱ በኩል ያሉ ዘመዶችን ሰሚት አካባቢ የሚኖሩትን ሊልክ ነው። ሩታ ጭምጭምታውን ሰምታለች። አሁን ያለችበት ነገር ያሳዝናል። አንድ መልእክትም አለኝ ደውዬ ልንገርህ ለህዝቡም አሰማልኝ ብላ ነው እንግዲህ በውስጥ ይህንን መልእክት የጻፈችልኝ። በመቀጠልም እንግዲህ ሲመቻት ደውላ ነበረ። እጅግ ያሉት ነገሮች የሚያስደነግጡ እንደሆነ ነው መረጃውን አጠቃላይ የሰማሁት። በውስጥ እህቴ ምን አይነት መልእክት እንዳስተላለፈችልኝ በቅርቡ ደግሞ የሚለቀቀውን ቪዲዮ አስቀድሜ እኔ የደረስኩበትንም በዝርዝር ላስረዳችሁ ነው አሁን መልእክቴን ይዤ የመጣሁት። ትግስት ኖሯችሁ ለሁለት ደቂቃ ብቻ እንድትሰሙኝ ነው የዛሬ መልእክቴን በአክብሮት እምጠይቃችሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃችሁ ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ ከሰሞኑ ባለው ነገር ብዙዎቻችን ተገርመናል። ሄርሜላ መጥፋቷ ሲያንስ ሄርሜላ ስትገኝ ደግሞ እንግዲህ አርግዤ ነው ስላረገዝኩ ነው የጠፋሁት እያለች ብዙ ቪዲዮዎችን እየሰሩ ነው። ብዙዎች ተደናግጧል። ይህንን አስመልክቶ አንዳንዱ አሬ ሄርሜላ አይደለም ውሸት ነው የሚላለ፣ ፕራንክ ነው የሚላለ። እሷ ግን ሁለት ጊዜ ምርመራ አድርጋ ምርመራ ውጤቶቹንም ስታሳይ ተመልክተናል ማለት ነው። እንግዲህ ከዚህ ጉዳይ ጋር በተያያዘ ደግሞ እንግዲህ የሄርሜላ ቤተሰቦች ይሄ ነገር ከሰርግ በፊት ስለመጣ አሁን በቶሎ በፍጥነት ልጃችን ሄርሜላ በክብር ሽምግልና ተልኮላት አብርሽ ይጠቅልላት እያሉ በዚህ 2-3 ቀናት ውስጥ ነው ልክ ቪዲዮ በተለቀቀ ማግስት ቤተሰቡ ሁሉ ተሰብስቦ እዚህ ውሳኔ ላይ የወሰነው አብርሽ በቶሎ ሽማግሌም እንዲልክ ነው ሲያስጨንቁት የነበረው። ይህን ጉዳይ አስመልክቶ እንግዲህ አብርሽ ለአባቱ ጋሽዬ ደውሎ ሽምግልና እንዲሄድለት ሲጠይቅ እንደነበረ ድንገት በተሰማው ዜና ራሱ ተደናግጠው ቪዲዮ ላይ የሚለቀቀው አንድ ቀን እንደዚህ ያደረ ነው። የመጀመሪያ የተሰማ ቀን ነው እንግዲህ ሄርሜላም ስጨቀጭቀው የነበረው ለቤተሰብ ክብር ስትል ሽምግልና ልከ እንጠቃለል ስትለው የነበረው። ይህንን ጉዳይም አስመልክቶ ነው አብርሽ ድንግጥ ብሎ ወዲያውኑ እንግዲህ አባቱ ጋሽዬ ጋር ሁሉ ሲደውል የነበረው ማለት ነው። እንግዲህ በሁኔታው በጣም ብዙ ትርምስምስ ያሉ ነገሮች ነው የተፈጠሩት። ጋሽዬ ደግሞ እንዴት ነው የመጀመሪያ ልጅህን በክብር የዳርኩህን የልጅ ልጅ ያሳየችኝን ከሩታ ጋር ያለህ ነገር በስርዓት እንኳን ሳይቆጭ የልጅህ አንደኛ ዓመት እንኳን ሳይከበር እንዴት ነው እንግዲህ ሁለተኛ ልጅ ደግሞ ከሌላ ሴት አምጥተ እንዴት ነው ለዛ ሽምግልና የሚሄደው ብለው አባቱ ጋሽዬ በጣም በሁኔታው ተናደው እሺም አላሉትም ነበረ። ጋሽዬም በራሳቸው በኩል የተናገሩት ትክክል ነው። አብዛኛው እንዴት ነው አስቀድሜ ያላወቅኳት እኔ ከዚህ በፊት ትኖርበት የነበረውን ህይወት እንኳን በቅጡ ማቋረጥህን ሳላቅ እንዴት ነው በአጭር ጊዜ ውስጥ ደግሞ ወደ ሌላ ሴት ሄደ ልጅህ እንኳን አንድ ዓመት ሳይሞላው እኔ ለሌላ ሴት ደግሞ ሽምግልና የሚሄደው ብለው እንግዲህ የተናገሩት ንግግር ትክክል እንደሆነ ያው ሁሉም ሰው መገመት አያቅተውም። እንደ አባት የሚያሳሳቸው ነገር ነው። ምክንያቱም ልጃቸው ከአንድ ሰው ጋር ተጠቃሎ ቢኖር ነው ደስ የሚላቸው። እሱ እንኳን ባይሆን ደግሞ እንግዲህ ትንሽ ጋፕ ብሎ እረፍት ሰጥቶ የራሱን ነገር አዳምጦ ወይ በ2-3ኛው ዓመት ወደ ሌላ አዲስ ህይወት ቢገባ ምንም አይመስላቸውም ነበር። አጠቃላይ እንግዲህ አባት ጋሽዬ አልተደሰቱም ማለት ነው። እንግዲህ ከዚህ ጉዳይ ጋር ተያይዞ ነው አብርሽ ግራ ሲገባው ሌሎች በእናቱ በኩል ያሉ ሰዎች እዚህ ወደ ሰሚት አካባቢ ያሉ ዘመዶች እንዳሉ ነው የሰማሁት። እነሱን አስቸግሮ እነሱን ትልልቅ ዘመዶች ሰብስቦ ሽምግልና ሊልክ እንደሆነ መረጃውን የሰማሁት። በውስጥም አንዲት እህቴ በዝርዝር የነገረችኝ ማለት ነው። ይህን ጉዳይ ማስመልክቶ ደግሞ ሌሎች የተሰሙ ነገሮች አሉ። ሩታ እነዚህ ነገሮች ቀድማ ከቪዲዮ በፊት ጭምጭምታውን ሰምታለች። አሁን በቃ አብርሽ ጨክኖ ከሄርሜላ ጋር ሊጠቃለሉ ነው ወይ ኑሮ ህይወት ትዳርን ሊመሰርቱ ነው ወይ ብላ አሁን እንግዲህ ሆድ በባሰት ስሜት ሆደ ባሻ ሆና ነው እንግዲህ በጉዳዩ እጅግ በማዘን በንዴትና በብስጭት ውስጥ እንደምትገኝም ጭምር መረጃዎቹን እየሰማሁት ማለት ነው። ሩታ እንግዲህ አስቀድማ እንደምትጸጸት ብዙዎቻችን ስንናገር ነበር። ጸጸቷንም በብዙ ቪዲዮዎች እያየን ነበር። አስቀድማ እንፋታ፣ እኔ እዚህ ጋር በቃኝ፣ ይሄ ትዳራችን ይቀደድ፣ 80ው ይቀደድ እያለች ብዙ ቪዲዮ ነው ስትሰራ ብዙ ቪዲዮ ነው ስትለቅ የነበረው። በስተመጨረሻ ግን ልክ 80ው የተቀደደ ጊዜ አብርሽም ቆርጦለት ወደ ሄርሜላ ያመራ ጊዜ ደግሞ ጸጸት ሆኖባት አንዴ አርግዣለሁ ብላ ትመጣዋለች፣ አንዴ እነ ዳኒን እነ ሜሪን ምክር እየተቀበለች ብዙ ነገር እሱን ለመመለስ ትሞክራለች። እሱ ግን ሊመለስ አልቻለም። እንግዲህ ሩታም ዋጋ ያስከፈላት ብዙ ነገር እንዳለ የምናውቀው ጉዳይ
ጉዳይ ነው። አሁን ይሄ ሁሉ ጸጸት ይዞኛል ነው የምትለው። አጠገቧ ያሉ የእሷ ያዘኑ የመሰሉ የእሷን ትዳር የጠገኑ የመሰሉ እነ ዳኒ እነ ሜሪን የእነሱን ምክር እየተቀበለች ትዳሯን ጭራሽ ቁልቁል ነበር ስትከተው የነበረው እናስታውሳለን። የልጇን አባት የሆነ የገዛ ገለዋን የሆነ ግለሰብ የራቁት ፎቶና ቪዲዮ አለኝ ብላ ብዙ ነገሮች ስታደርግ ነበር። በዚህ ጉዳይም እንኳን ሌላው አይደለም ኦዲየንስ ራሱ ብሽቅ ያለበት ነበረ። ኦዲየንስ አልፎ ደግሞ አብርሽ ራሱ እንዴት አንቺ የልጅሽን አባት ፍቅረኛሽን የነበረ ግለሰብ እንዴት ታረጊያለሽ? እንዴት ክብሬን አውርደሽ መጫወቻ ታረጊኛለሽ ብሎ በሷ ራሱ እንደቆረጠባት ነበር መረጃዎቹን ስንሰማ የነበረው ቪዲዮንም ስናይ የነበረው። አብርሽ አሁን ለሩታ ያለው ነገር በሚገርም ነገር ቀንሷል። ምንም አይነት ፍላጎት የለውም ከልጁ ጉዳይ በስተቀር ከሩታ ጋር ራሱ መገናኘት እንደማይፈልግ ነው በተለያዩ ቪዲዮዎች የምናየው። ይሄ ሁሉ ነገር ደግሞ እንግዲህ ለሩታ እልህ እየሆናት በቃ ተቀማው እኔማ እንግዲህ በሌላ ሴት ተቀየርኩ እያለች ጸጸት ውስጥ እንደሆነች ከደስታ ጋር ራሱ ፍቅርን እየጀመረች ከደስታ ጋር የሄደችበት የፍቅር ጉዞ ራሱ ብዙ አመርቂ ነገር ሳያመጣ ባጭሩ እንደተቀጨ አጠቃላይ ልቧ ያለው ከአብርሽ ጋር እንደሆነ ነው ሁኔታዎቹ የሚያሳየው። አሁን ደግሞ እንግዲህ ለሄርሜላ ሽምግልና ሊልክ መሆኑ ሲሰማ ደግሞ ምን አይነት ብስጭት ንዴት ውስጥ ልትገባ እንደሚሆን ደግሞ ለማወቅ አያዳግትም ብዬ አስባለሁ። እባክሽ ሩታ ይሄ ነገር እውነት አንቺ ደግሞ ይሄ ነገር ሰምተሽ ድብርት ውስጥም ገብተሽ ሌላ ችግርን እንዳታመጪ። ሽምግልና ሊልክ መሆኑ የተረጋገጠ ጉዳይ ከሆነ ቤተሰቦቿም አሁን እያስጨነቁት በተለይ የሄርሜላ ቤተሰቦች ልጃቸው በክብር አግብታ ወለደች እንዲባል አብርሽን እያስጨነቁት ከሆነ ሁሉም እንደፈለገ ይሁን፣ አንቺም ፈጣሪ ያለሽ ይሄንን ጠንቅቀሽ እወቂ። ሩታ አሁንም ቢሆን ዋጋ ያስከፈለሽ አጠገብሽ የሚገኙት እነ ዳኒ እነ ሜሪ ናቸው። ህይወትሽ ላይ እንደፈለጉ ቀለዱበት፣ እንደፈለጉ ሀሳብ ሰጡበት። በመጨረሻ ከልጅሽ አባት ጋር ለመጨረሻ ጊዜ እንዳትገናኙ አድርገው አለያዩዋችሁ። እስካሁኗ ጊዜ ድረስ እሱ ባንቺ አይጨክንም ነበር። ነገር ግን እነሱን ምክር ተቀብለሽ የርሽበት ነው ዋጋ ያስከፈለሽ። እባክሽ አሁንም ቢሆን ፈጣሪ ያለው ነገር አይቀርም፣ ለአንቺ መልሶ ሊመጣ ይችላል። የሚታወቅ ነገር የለም። እርግዝና የተባለው ምርመራ እያለች የምትመጣው ሄርሜላ በራሷ ሰዎችም እያሰራችውን ምን ይሁንም የተረጋገጠ ነገር የለም። ይሄም ነገር ቀስ እያለ የምናየው ነገር ይሆናል። ሌላ ጉዳይ ደግሞ በዚሁ ማስታውሳችሁ የሩታ ወዳጅ የሆናችሁ የሄርሜላም ወዳጅ የሆናችሁ እስኪረጋገጥ እባካችሁ ሀሳብ አትስጡ። እነዚህ ሰዎች ነገ ሲገጥሙ እናንተ የምታፍሩበት ነገር እንዳይመጣ ነው ሁልጊዜ ንግግሬ፣ ሁልጊዜ ቁጣዬ። ይህንን ታውቃላችሁ ብዬ አስባለሁ። ሩታ ያኔ እርጉዝ ነኝ ብላ ከ2 ወራት በፊት መታ ነበር ታስታውሳላችሁ። ሁለተኛ ልጅ አረገዝኩልህ አብርሽ ተቀበለኝ እያለች ብዙ ቪዲዮ ስትሰራ እናንተ ራሱ ብዙ ነገር ስትናገሩ የነበራችሁ ሰዎች አላችሁ። በስተመጨረሻ ግን ይኸው እርግዝናው ራሱ ምንም እንደሌለ አሁን ጭራሽ ወሬውም እንደጠፋ ነው የምናውቀው። ስለዚህ አሁን ደግሞ ሄርሜላ እርጉዝ ነኝ ብላ ስትመጣ አሁንም ቢሆን እባካችሁ ሳይድ እየያዛችሁ አንዳቸውን የጠቀማችሁ እየመሰላችሁ አንዳቸውን አትናገሩ። እዚህ ነገር ላይ በደንብ አተኩሩ። ይህን መልእክቴንም ስሙኝ። በቀጣይ እንግዲህ ሄርሜላ እርግዝና እውነት ከሆነ ሆዷ እየገፋ ሲመጣ የሚታወቅ የሚለይ ነገር ነው። ከዛ ውጪ ግን ዝም ብሎ ባሉባልታ ወሬ የአንዱን እየደገፋችሁ አንዱን አታጣጥሉ። ነገ እነዚህ ሰዎች ሲገጥሙ እናንተም የምታፍሩበት ነገር ይሆናል። ብቻ ለሁሉም ፈጣሪ አምላክ ሰላምና ጤና እንዲሰጠው ነው መመኘት ያለባችሁ። ለሁሉም ደግሞ ሰላም አምጥተው እነዚህ ሰዎች ተስማምቶ የምናይበት ነገር ቢመጣ ሁልጊዜ እንደምመኘው ዛሬ መልእክቴን ማስተላለፍ የምፈልገው ይሄንን ነው። ይህን ጉዳይ ግን አስመልክቶ በተለይ ብዙዎችን ያወዛገበው ያነጋገረውን የሄርሜላን እርግዝና አስመልክቶ እናንተ ምን አይነት ሀሳብ ምልከታላችሁ? ጉዳዩ ፕራንክ ነው ትላላችሁ ወይስ ከዛም ያለፈ ጉዳይ ነው ትላላችሁ? እንደሚባለው እርጉዞና ከሆነ ደግሞ ሌሎች እንደሚያወሩት ከሌላ ሰው ተረግዞ ነው ብላችሁ ታስባላችሁ ወይስ ካብርሽ ነው ትላላችሁ? አጠቃላይ ያሉትን ጉዳዮች በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም